ተመልካቾቻችን እንደተከታተላችሁት የመጀመሪያ 45 ደቂቃ በዚህ አይነት ውጤት ተጠናቋል። የመጀመሪያ 45 ደቂቃ ምን እንደሚመስል የተለያዩ ተመልካቾችን ለማነጋገር እንሞክራለን። እንደተመለከትነው ግን በእኛ ግምት 45 ደቂቃ ያለቀው በአንድ ቡድን የበላይነት ነበር። ይህ ለምን ሊሆን እንደቻለ አጠገቤ የተለያዩ ባለሙያዎች አሉ። ጤና ይስጥልኝ። ስሞትን ማልበል ግርማ። አቶ ግርማ ይህን የመጀመሪያውን የ45 ደቂቃ ውጤት እንዴት አገኙት? በጣም የሚያሳፍር ነው። የአንድ ቡድን ኃይለኝነትን ያየነበት ፉክክሩ እንኳን በደንብ አላየነበትም እና በጣም የሚያሳፍር ነው። የመጀመሪያ 45 ደቂቃን አንድ ቡድን ብቻውን ሲጫወት ያየን ነው የሚመስለኝ በእኔ ግምት። እንግዲህ ለሚቀጥለው 45 ደቂቃ ቡድኑ ምን አይነት ለውጥ ማድረግ አለበት ይላሉ? የሚቀጥለው 45 ደቂቃ እንደኔ ግምት በጣም ብዙ ለውጥ መደረግ አለበት ነው የምለው። ምክንያቱም የአንድ ቡድን የበላይነት መጨናገፍ የሚችለው የተወሰኑ የታክቲክ ለውጦች ሲደረጉ ነው እና በእኔ ግምት የታክቲክ ለውጡ ምንድነው? 10 ቁጥራቸው አሁን አስቸጋሪ ነው። ይሄ 10 ቁጥራቸው እየሄደ የሚያገባው እሱ ነው። የኛ ልጆች ፊንታ የሚሰራቸው እሱ ነው። የሚያጥፋቸው ምን የሚላቸው እሱ ነው። ስለዚህ ይሄን 10 ቁጥር ገና የኛ ልጆች እንደገቡ ቀልጥሞ መጣል። ቀልጥሞ መጣል። ከዛ ለ10 ቁጥሩ ደግሞ በኳስ በደንብ የሚሰጠው ማለት ነው፣ በደንብ የሚመግበው ማለት ነው 8 ቁጥሩ ነው። 8 ቁጥሩንም እንደዚሁ ሰው ሳይ ተከታትሎ ቀልጥሞ መጣል እሱ። አሁን 8 ቁጥሩ ተቀለጠመ አይደል? 10 ቁጥሩ ተቀለጠመ አይደለም? የኛ ልጆች ደግሞ አላሳለፍ የሚለው እዛ ተከላካይ ቦታ አለ አንድ ግንብ፣ 4 ቁጥር ግንብ ማለት ነው በቃ። እሱንም እንደዚሁ ሰው ሳይ ቀልጥሞ መጣል። አሁን እሱን ቀልጥሞ ተጣል አይደለም? ሶስቱ ከተቀለጠሙ የኛ ልጆች እየሄዱ እንዳያጠቁ ምን እንዳይሉ ጎል እንዳያገቡ አራጋቢው ነው ኦፍሳይድ እያለ የሚያወጣው። አራጋቢው ነው ኦፍሳይድ እያለ ስንት ነገር የሚለጠብጠው አይደለም እንዴ? እሱንም እንደዚሁ ኮሚሽነሩና ይሄ ታዛቢ ዳኛው ሳይ በያዘው ዱላ አራጋቢውንም ራሱ አናቱን ቀልጥሞ መጣል። 4 ተቀለጠመ አይደለም? አሁን 4ቱ ከተቀለጠሙ በኋላ ዳኛው ደግሞ የኛ ልጆች አላግባብ ዝም ብሎ ቢጫ ካርድ ያሳያል። ምን ያሳያል? ስለዚህ ይሄም ዳኛው ተልእኮ ያለው ነው የሚመስለኝ። እኔ ተልእኮ ያለው ስለሚመስለኝ እንደዚሁ ረዳትና ታዛቢ ዳኛው ሳይ እሱም ዳኛውንም ቀልጥሞ መጣል። በቃ እነዚህ ከተቀለጠሙ ውጤቱ ይለወጣል ባይነኝ። ይሄ የራሱ የግሉ አስተያየት ነው። ይሄ የግል አስተያየት ነው። ለመሆኑ የእርሶ ሙያ ምንድን ነው? አሰልጣኝ ነኝ። የእግር ኳስ አይደለም። የመረብ ኳስ አሰልጣኝ ኖታ? ኧረ በጭራሽ። ታዲያ ምን አሰልጣኝ ኖት? ካራቴ፣ ጁዶ። በገዛ ገንዘቤ በእጅ ሰጥቼ እንደገና በእግር ፍለጋ። ለችግሬ ጊዜ ገንዘብ ካልሆነኝ ታዲያ ምን ልሆን ነው? ቆይ አሁን ደውልለታለሁ ገንዘቤን ይስጠኝ። እንዴ በችግር ጊዜ ካልሆነልኝ ሄሎ ታዲያስ ደህና ዋልክ? አቢ ነኝ። ሰላም ነው ወይ? ምን ነው ጠፋ? እንዴት ነህ? ደህና ነህ? በጣም ደህና ነኝ። ሰሞኑን ምን ነው ጠፋ? አለሁኝ። ያን ያበደርኩህን ገንዘብ እባክህ አሁን ለችግር ጊዜ በጣም ስለፈለግኩት የት ነው ያለው? መጥቼ ልውሰድ? ምን አልከኝ? ያንን ገንዘብ የሰጠሁህን ገንዘብ ለችግር ጊዜ አሁን በጣም ፈለግኩትና እንድትሰጠኝ ነበር። የት ነው ያለው? መጥቼ ልውሰድ? ማንኛል? ያበደርኩህን ብር። ብርሃኑ ነኝ። አይሰማም? ምንም ልሰማ አልቻልኩም። ማን ልበል? አይሰማም? ይቆራረጣል። ቁርጡን ንገረኝ። አይሰማም እንዴ? አረ ምንም አይሰማኝም። እሺ ቆይ አንዴ እንዳዘጋው ጠብቀኝ። አንዴ ጠብቀኝ። አንዴ ክፍት አድርገው ጠብቀኝ። አንዴ ደቂቃ። አሎ አሁንስ አይሰማም? ይከፈላል። ድምጽ ቀንስ። አሁንስ አይሰማም? ብሬን ትፋ አይሰማም? አንዴ ላስቸግርሽ። ምንድን ነው? ታውቀኛለህ? አላውቅሽም። ታዲያ በሱ በያሹ ሞባይል ጓደኛዬ ጋር ምልክት ማለት ሚስኮል ልታደርግልኝ ላስቸግርሽ። ታዲያ እንደዛ አትልም እንዴ? ምን አስሬ ትጎነትለኛለህ? ይቅርታ አስቸገርኩሽ።
ጠራ። አሁን መልሶ ይደውልልኛል። አስቸገርኩሽ። እንደተደወለ ወዲያው ነው የሚደውለው። አሁን ነው የሚደውለው። ይኸውልሽ ደወለ። አስቸገርኩሽ። እሱ እኮ ሄሎ፣ ግን አንተ ምን ይቅርታ፣ የአንቺ ጓደኛ የአንቺ ነው። ቀጥሎ ነው ይደውላል። እሺ የኔስ ነገር የኔስ ያው አደራ፣ ምናልባት ያው አደራ መልሱ ስለሚደውል ንገሪልኝ። እኔ እንደሆንኩ ያውቃል። አደራ፣ በሰማይ አደራ። ወንድም አንዴ ላስቸግርህ አይደለም፣ ጓደኛዬ ጋር ምልክት ሚስኮል እንድታደርግልኝ ነበር። ሞባይል የት ነው? ኧረ እዚሁ ከተማ ውስጥ ነው። እዚሁ ከተማ ውስጥ ነው። አስቸገርኩ። ይጠራል። ዘግቼዋለሁ። ሲጠራ መልስ ትሰጠኛለህ። ይደውላል። አሁን ወዲያው ነው የሚደውለው እሱ። ይደውላል። አልደወለም። እንግዲህ ቀጠሮ አለኝ። ይደውላል። ትንሽ ቀጠሮ አለኝ። ቀጠሮ ስላለኝ ነው እንጂ ምንም ችግር የለም። ነው ልሄድ ነው በቃ። ግድ የለም። 5 ደቂቃ በእኔ ሳበት ነው። አሁን ይደውላል። ኧረ ትንሽ 10 ደቂቃ ሌላ ቀጠሮ ስላለኝ ምናልባት ከደወለ ግን በዚህ ቁጥር ላይ ከደወለ ደውሎ ነበር በለው። ያውቃል። ማን እንደሆነ እንኳን ባትነግረው ያውቃል። እነግርልሃለሁ። ምንም ችግር የለም። አደራ፣ ቀጠሮ ስላለኝ። እሺ። ምናልባት ከደወለ እንኳን እኔ እንደደወልኩ ያውቃል። ንገረው። እዛው ይጠብቃል በለው። ወንድም ይቅርታ። አሁን እኔ ምልክት አልኩለት ነው የደወለው። እስቲ ተረጋጋ እስቲ። ሄሎ፣ አንዴ ቆይ። የኔ ባለቤቴ ናት። ባለቤቴ ናት። ምን አይነት የሚስድ ኮል ከፍተኛ ነው እባክህ። ታዲያስ ሰላም ነው? ምን እያደረክ ነው? ጓደኛዬ ጋር ደውዬ ምልክት አድርጌለት እስኪደውል እየጠበቅኩ ነው። እየጠበቅክ ነው? አዎ፣ ይደውልልኛል። እዚህ ነው። ዘገየሽ እኮ ቶሎ ነው የሰራኸው? ኦኬ። የኔንም በደንብ ምን ነው ጨዋ አታስቀምጥም? እንደ ያለ ጨው ስንት ጊዜ ልናገር ወንድም። ይሄ እኮ ስቴኪኒ ነው፣ ጨው አይደለም። ጨው አይደለም እንዴ? ጨው አይደለም። ይቅርታ። ጨው አይደለም። እንብላ። አይ ይመጣል፣ አሁን ይመጣል። ማነህ ሞቅ አድርገው እንደ ትላንቱ የኔም እንብላ። ግድ የለም። አይ ይመጣል፣ ስለሚመጣ ነው። ያንተ እስኪመጣ ትንሽ ለምን አንመሳሰልም? አይ ችግር የለ። አይ ይመጣል። ይኸው በደንብ አድርጋችሁ ነው የምትሰሩልኝ። እንደ ትላንትናው ሞቅ ይበል። ኧረ እንብላ። ግድ የለም። እስከዛ ይመጣል አልኩህ እኮ ያንተ ቢመጣም እንብላ። ምን አለ ብላ። እሺ በቃ ሞቅ፣ እንደ ትላንትና ሞቅ ይበል። እንብላ። እሺ ቆይ ያንተ እስኪመጣ ብንበላ ይሻላል። ሱሳ ይመጣል፣ መምጣቱ አይቀርም። ብላ። እያኘክ ግን ያንተን አዘቤ ነው። ይምጣ በቃ። ሞቅ በልና የኔ በቃ አምጣው። በቃ አሁን ይምጣ። ግድ ለማብረን ይምጣ።
ያንተ ማኪያቶ ነው እንዴ? አዎ ይመጣል ያልከው መጣ።